ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንተው አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች እንደ ሀገር የታለመውን የብልጽግና ጉዞ እውን ለማድረግ የሴቶችን አቅምና ዕውቀት በአግባቡ መጠቀም እንደሚገባ ተገለጸ። 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሐሳብ ዓለም አቀፍ የሴቶች ቀን በሐረማያ ዩኒቨርሲቲ ተከብሮ ውሏል። ገዛኸኝ አራጌ በዝርዝር ያቀርበዋል። በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ለ50ኛ ዓመት ዓለም አቀፍ የሴቶች ቀን 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የሐረማያ ዩኒቨርሲቲ ከሐረሪ ክልልና ከአጎራባች ከተሞች ጋር በመተባበር በተለያዩ ሁነቶች አክብሮ ውሏል። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ በወቅቱ እንደገለጹት ባለፉት የለውጥ ዓመታት በተሰሩ ስራዎች የሴቶች ተሳትፎና ተጠቃሚነት ማሳደግ መቻሉን ጠቁመዋል። የ50ኛ ዓመት የወርቅ ኢዮቤልዩ በዓል ከመብት ጥያቄ ባሻገር የእውቀት ነጻነትና የማህበረሰብ ለውጥ ትልቅ ተምሳሌት መሆኑን አብራርተዋል። በዓሉ በታሪክ ውስጥ ሴቶች ወደ ትምህርት ገበታና ወደ ምርምር አዳራሾች እንዳይገቡ በማህበራዊ ኢኮኖሚ ጫናዎች ተከልክለው በነበረበት ዘመን ያንን አጥር ሰብረው ለዛሬ መሰረት የጣሉ እናቶች የጽናት ፍሬ መሆኑን ጠቁመዋል። በሳይንስ በቴክኖሎጂና በፖሊሲ ቀረጻ ዘርፎች ሴቶች ያላቸው አቅም በማሳየት ዕውቀት ጾታ እንደሌለው ያየንበት ነው ብለዋል። ዓመታት ግን ይህ ጉዞ ከፋብሪካ አዳራሾች አልፎ ወደ ከፍተኛ የትምህርት ተቋማት የሳይንስ ላቦራቶሪዎችና የፖሊሲ መድረኮች ተሸጋግሯል። ማርች 8 ለእናንተ ትርጉሙ ትልቅ ነው። ምክንያቱም በታሪክ ውስጥ ሴቶች ወደ ትምህርት ገበታና ወደ ምርምር አዳራሾች እንዳይገቡ በማህበራዊና ኢኮኖሚያዊ ጫናዎች ተከልለው በነበረበት ዘመን ያንን አጥር ሰብረው ለዛሬ ማንነታችሁ መሰረት የጣሉ እናቶችን የጽናት ፍሬ የምታዩበት ዕለት በመሆኑ ነው። የሐረማያ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር አብዲ መሐመድ በበኩላቸው ሴቶች በሀገሪቱ በከፍተኛ የፖለቲካ ውሳኔ ሰጪ ቦታዎች በፍትህ ስርዓቱና በዲፕሎማሲ መስክ የላቀ ሚና እየተጫወቱ መሆኑን አስታውሰዋል። እንዲሁም በኢኮኖሚ ራሳቸውን በመቻል በጉልበትና በእውቀት የሀገሪቱን ብልጽግና በማረጋገጥ ረገድ ከፍተኛ ሚና እየተጫወቱ መሆኑን ገልጸዋል። ይህንን ለውጥ በማስቀጠል ያሉ ፈተናዎችን በተለይም ጾታዊ ጥቃቶችና ጎጂ ልማዳዊ ድርጊቶችን መታገል እንደሚገባ ጠቁመዋል። ከዛሬ 50 ዓመት በፊት የኢትዮጵያ ሴቶች ድምጽ በቤት ውስጥና በጥቂት ማህበራዊ መስኮች እየተገደበ ነበር። ነገር ግን በአሁኑ ሰዓት ሴቶቻችን ከዛ ወጥቶ የተለያየ ፖዚሽኖች ፖለቲካል ፓርቲዎችና እንደ ፖለቲካልም አካዳሚካልም የተለያየ ሚናዎች እየተጫወቱ ይገኛሉ። ሆኖም ግን ተግዳሮች ወይም ደግሞ ችግሮች ይኖራሉ። ያንን ችግሮች አብረን የምንፈታ የምንታገል መሆኑን እገልጻለሁ። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልሃብ እንደገለጹት ከከፍተኛ ሴት አመራሮችና ምሁራን ጋር የተደረገው ውይይት ብቁና ተተኪ ሴቶችን ለማፍራት ያለመ መሆኑን ገልጸዋል። የዛሬ ምሁራን ሆነው እድል አግኝተው በተለየ ደግሞ በከፍተኛ ትምህርት ተቋም ውስጥ በመማር ማስተማር ውስጥ እየተሳተፉ ያሉ ሴቶች ለነገ ሀገር ተረካቢ ዜጋ አርአያ እንደሚሆኑ ዛሬ ላይ ሆኖ ደግሞ ትውልድን በመቅረጽ እንደ ሴት ግንባር ቀደም ሆነው እየተወጡ ያሉትን አስተዋጽኦ የበለጠ እንዲጠናከር ከማድረግ አንጻር የኢትዮጵያ የሴቶች የ50 ዓመት የለውጥ ጉዞና የማርች 8 ታሪካዊ ፋይዳ በሚል የሐረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱከሪምና ከፍተኛ አመራሮች የሚመሩት የፓናል ውይይት ተካሂዷል። ቀኑን በማስመልከትም በሐረሪ ክልል በማያ ሲቲና በአካባቢው በሌማት ትሩፋት እንዲሁም በተለያዩ ዘርፎች በሴቶች የተሰሩ የልማት ስራዎች ጉብኝት ተደርገዋል። ጾታ ተኮር ጥቃቶችን በመከላከል የሴቶችን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታወቀ። ቢሮ ከሐረር ኤስኦኤስ ህጻናት መንደር ጋር በመተባበር 50 ዓመት ለሴቶች ድምጽ እኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ዓለም አቀፍ የሴቶች ቀንን አክብሯል። ሲሳይ ዘሪሁን ተጨማሪ አለው።
የሐረሪ ክልል የሴቶች ህጻናትና ወጣቶች ጉዳይ ቢሮ ከሐረር SOS ህጻናት መንደር ጋር በመተባበር 50 ዓመት ለሴቶች ድምጽ እኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀንን አክብሮ ውሏል። በመርሃ ግብሩ የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊዋ ወይዘሮ ረምዚ አብዱልዋሃብ እንደገለጹት ጾታ ተኮር ጥቃቶችን በመከላከልና የሴቶችን ተጠቃሚነት በማረጋገጥ ረገድ አበረታች ውጤቶች ተመዝግበዋል ብለዋል። ሴቶችን በማህበራዊ በኢኮኖሚያዊና በተለያዩ ዘርፎች ያላቸውን ተሳትፎ ለማጠናከር እየተከናወኑ የሚገኙ ተግባራት የሚበረታቱ መሆናቸውን ገልጸዋል። በተለየ የሴቶችን ተጠቃሚነት ያሻሻልባቸውን ተግባራቶች ለሌሎች ሴቶች ተሞክሮ እንዲሆኑ ከማድረግ አንጻር ሰፊ የንቅናቄ ስራዎች ስንሰራ ነበር ላሳለፍነው ዓመታችን። ለምሳሌ የሴቶችን ኢኮኖሚነት ተጠቃሚነትን ከማረጋገጥ አንጻር በተለያዩ ማህበራት ተደራጅተው የራሳቸውን ኑሮ ያሻሻሉ ሴቶች፣ የተለያዩ ምርትና አገልግሎት የሚያቀርቡ ሴቶች ያንን ምርትና አገልግሎታቸውን ለገበያ እንዲያቀርቡ የተለያዩ ባዛርና ንግድ ትርኢቶችን በማዘጋጀት እነሱም የገበያ ትስስር እንዲፈጠርላቸው ማድረግ፣ ከዛም ባለፈ ደግሞ ከነሱ ደግሞ ሌሎች ሴቶችን ተምረው ወደ ተለያየ ስራ እድል እንዲገቡ ከማድረግ አንጻር የተለያዩ ሴቶችን የሚያነሳሱ መድረኮች እየተሰሩ ይገኛሉ ማለት ነው። መንግስትም የሴቶችን ሁለንተናዊ ተጠቃሚነታቸውን ለማረጋገጥ የጀመረውን ስራ ከመቼውም ጊዜ በበለጠ ትኩረት ሰጥቶ አጠናክሮ እየሰራበት ይገኛል ብለዋል። የሴቶች እኩልነትና አጠቃላይ ተሳትፎን ለማጎልበትም ስራዎች ተጠናክረው ይቀጥላሉ ነው ያሉት። በሀገራችን ደረጃ ሴቶች በሁሉም ዘርፍ ያልተሰማሩበት መስክ የለም ማለት ይቻላል። በመከላከያ ሰራዊት ብንወስድ የሀገርን ዳር ድንበር ከማስጠበቅ አንጻር፣ የአካባቢን ደህንነት ከመጠበቅ አንጻር፣ የማህበረሰቡን ጤና ከመጠበቅ አንጻር፣ የትምህርት ስርዓቱን ከማሻሻል አንጻር በሁሉም የአገልግሎት መስኮች ተሰማርተው ሴቶች በርካታ ሚና እየተወጡ እንዳሉ ተጨባጭ ለውጥም አይተናል ማለት ነው። ሴቶችን ከጸረ ጾታዊ ጥቃት ለመከላከል የመንግስት ተቋማት ኃላፊነት ብቻ አይደለም ያሉት የቢሮ ኃላፊዋ ሁሉም ባለድርሻ የበኩሉን እንዲወጣም አሳስበዋል። ከጾታ ተኮር ጥቃት ነጻ የሆኑ ሴቶችና ልጃገረዶችን ለመፍጠር የሚሰሩ ተቋማትና ድርጅቶችም ይበልጥ በዚህ ጉዳይ ላይ ተሳታፊ ሊሆኑ ይገባል ሲሉ ገልጸዋል። መንግስታችን ብልጽግና በአሁኑ ወቅት ለሴቶች የሰጠው ተጠቃሚነት የሴቶች ተሳትፎን ለማረጋገጥ አንጻር ከሀገር አቀፍ ደረጃ ጀምሮ ለምሳሌ የኢትዮጵያ ከፍተኛ የካቢኔ ደረጃ ያሉ ሴቶች ወደ 50% የሚጠጉት ሴቶች ሆኗል። በሀገር ደረጃ ከአሁን በፊት በሴቶች ይመራሉ ተብለው የማይታሰቡ ሴቶች በሴቶች እየተመሩ ውጤት እያስመዘገቡ ማየት ችለናል። በተግባር በተለያየ ደረጃ ማለት ነው። ይሄን ማለት ሴት የማህበረሰቡ ግማሽ አካል ነው። ስለዚህ ይሄንን ሴት ሳናሳትፍ፣ ይሄንን ሴት ሳናበቃ፣ ይሄንን ሴት ተጠቃሚ ሳናደርግ ማህበረሰቡን ግማሹን አካል ጥሎ አገር መበልጸጋችንም የታለሙ እቅዶች፣ ግቦች ዳር ሊደርሱ አይችሉም ማለት ነው። ይህንን ከማድረግ አንጻር እንደ ሴት የተጣለብን ኃላፊነት በጣም ከባድ ነው። ከዚህ ጉዳይ ጋር ተያይዞ እየተሰሩ ያሉ ስራዎች ይበልጥ ተጠናክረው እንዲቀጥሉም አጠናክረን እንሰራለን ሲሉ ወይዘሮ ረምዚ አብዱልዋሃብ አክለው ገልጸዋል። በመድረኩ የሴቶች ጥቃት መከላከልና ተጠቃሚነት ላይ ያተኮረ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል። በሐረሪ ክልል የ8ኛና የ6ኛ ክፍል ክልላዊ ፈተና ለመስጠት የቅድመ ዝግጅት ስራዎች እየተሰሩ መሆኑን የክልሉ ትምህርት ቢሮ አስታወቀ። የተማሪዎችን ውጤት ለማሻሻል በርካታ ስራዎች እየተሰሩ መሆኑን ተገልጿል። አዩብ ካዛሊ ተጨማሪ አለው። የ2018 የትምህርት ዘመን የ8ኛና የ6ኛ ክፍል ክልላዊ ፈተና ለመስጠት የቅድመ ዝግጅት ስራዎች እየተሰሩ መሆኑ የሐረሪ ክልል ትምህርት ቢሮ አስታወቀ። የክልሉ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ አርሰላን አብዲ እንደገለጹት የፈተናና ምዘና ስርዓት የትምህርት ጥራት ከምንለካባቸው ቁልፍ መሳሪያዎች አንዱ ነው ብለዋል። በክልሉ በዘንድሮ ዓመት ለሚሰጠው የ8ኛና የ6ኛ ክፍል ክልላዊ ፈተና የቅድመ ዝግጅት ስራዎች እየተሰሩ መሆኑንም ገልጸዋል። በአሁኑ ወቅትም ተፈታኝ ተማሪዎችን ለይቶ ለማወቅና ተፈታኞችን ለማስተናገድ የሚያስችል ዝግጅት ማድረግ ላይ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። በየትምህርት ቤቱ ተፈታኝ ተማሪዎችን ለመለየት የኦንላይን ምዝገባ በማካሄድ የፈተና አሰጣጡ ደረጃውን የጠበቀና ከኩረጃ የጸዳ እንዲሆን ጥብቅ የፈተና አስተዳደር ስርዓት ተዘርግቶ እየተሰራ መሆኑንም አክለዋል። በክልሉ የተማሪዎችን ውጤት ለማሻሻል በርካታ ስራዎች እየተሰሩ መሆኑን ያነሱት ኃላፊው ባለፉት ዓመታት ከሚመለከታቸው ባለድርሻ አካላት ጋር በቅንጅት በተሰራው ስራ ተስፋ ሰጪ ውጤት እየተመዘገበ መሆኑንም ገልጸዋል።
በሶፊ ወረዳ የገጠር መንደሮች የህብረተሰቡን የረጅም ጊዜ ጥያቄ ምላሽ የሰጡ መሆናቸው ተገለጸ። መንገዶች መሰራታቸው ኢኮኖሚያዊና ማህበራዊ ተጠቃሚነታቸውን እያረጋገጠላቸው እንደሚገኝ የወረዳው ነዋሪዎች ተናግረዋል። ዘገባው የአብዲ ኡስማን ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በሐረሪ ክልል ሶፊ ወረዳ እየተሰሩ የሚገኙ የገጠር መንደሮች የህብረተሰቡን የረጅም ጊዜ ጥያቄ ምላሽ እየሰጡ መሆናቸውን ነዋሪዎቹ ተናግረዋል። ቀደም ሲል ገጠርን ከከተማና የገጠር ቀበሌዎችን የሚያገናኙ መንገዶች ችግር አርሶ አደሮች ምርታቸውን ለገበያ በወቅቱ እንዳያደርሱ ከማድረግ ባለፈ ለተለያዩ ማህበራዊ ችግሮች ሲዳርጉት የነበረ መሆኑን የወረዳ ነዋሪዎቹ ገልጸዋል። ከዚህም በላይ ይላሉ ለሕክምና ወደ ሆስፒታል በወቅቱ መሄድ አለመድረስ የነፍሰ ጡር እናቶችን ጨምሮ ታካሚ በመንገድ ላይ ለችግር ሲጋለጡ እንደነበርም አውስተዋል። ሆኖም ግን መንግስት ቅሬታቸውን ሰምቶ መፍትሄ ለመስጠት እየሰራ ባለው ስራ መንደሮችን የሚያገናኙና የገጠሩን ከከተማው ጋር የሚያሳልጡ መንገዶች እየተገነቡ መሆናቸው አሁን ላይ ብዙ ችግሮች እንደቀነሱላቸውና ተስፋ ሰጪ እንቅስቃሴዎች እንዳሉ ይናገራሉ። መንገዶቹ ለሚገጥሟቸው ኢኮኖሚያዊና ማህበራዊ ችግሮችም ዘላቂ መፍትሄ መሆናቸውን ይገልጻሉ። ዱራን ረኮቱሬ አማ ታጃጂ ለከበሪ ዳርከቹ ጅራ ቀደም ሲል የመንገድ ችግር ነበር። እንደፈለግን መንቀሳቀስ አንችልም። አሁን መንገዱ ተሰርቷል። ሁሉንም አገልግሎቶች እያገኘን ነው። ማገኛ ገለቶ ምንጁና ዳበተ የቹዳን አከሰኑቲስ መንግስት በጣሙን ይመስገን ለማለት እፈልጋለሁ። በሁሉም ነገር እየረዳን ከጎናችን ነው። የመንገድና የውሃ ችግሮቻችንን ፈቷል። ራሳችንን በዚህ መሰረት ለመለወጥ እየሞከርን ነው። የሶፊ ወረዳ ምክትል አስተዳዳሪ አቶ ሳቢት መሐመድ በበኩላቸው ባለፉት 4 ዓመታት ከ6 ወራት የገጠር መንደሮችና ከተማን ከገጠር የሚያገናኙ መንገዶች ግንባታ በተሰጠው ትኩረት ሽፋኑ ወደ 85 በመቶ መድረሱን ገልጸዋል። ይህም ባለፉት ዓመታት የማህበረሰቡን ኢኮኖሚያዊ እድገት ከ15 በመቶ ወደ 75 በመቶ አሳድጎታል ነው ያሉት። በቀጣይም ህብረተሰቡ በተለያዩ የልማት ዘርፎች ያነሳቸውን ቅሬታዎችና ጥያቄዎች ለመመለስም ትኩረት ሰጥቶ እንደሚሰራ ምክትል አስተዳዳሪው ተናግረዋል። አክሞ ሊገላቲ ወጎተ ሸነን ደብረኒ ወጂ ወልቀበቴ አካ ቡልቻና ከኛና ሶቪየቲ አረዶታ ዲሌ ከተር ከመከተ ረኮንዳ እንዲ እንደ ሶፊ ወረዳ ማህበረሰቡ ባለፉት 5 ዓመታት ቅሬታ ሲያቀርብ ቆይቷል። መንገዱ በማይደርስባቸው አካባቢዎች የተለያዩ ችግሮች ነበሩ። የማህበረሰቡ ቅሬታ የመልካም አስተዳደር ችግር ነበር እና በቅርቡ መፍትሄ እያገኘ ነው። መንገዶች ደረጃውን ጠብቀው እየተገነቡ ነው። መንገዱ ቀበሌ ከወሰደና ዋና መንገዶች በማገናኘት ማህበረሰቡን እየጠቀመ ነው። ይህ ባለፉት 4 ዓመታት ተኩል የተከሰተ ለውጥ ነው። ኮንጂጂረመ ወጎቲ ሙራሳ ከነ ከዘዱ ፈነ ይቹዳ በመጨረሻም መንግስት ለገጠሩ ኮሪደር ልማት ትኩረት ሰጥቶ እየሰራ በመሆኑ ነዋሪዎችም አስፈላጊውን ድጋፍ በማድረግ ከልማቱ ጎን እንዲቆሙም ጥሪው አቅርበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን እና ጣሊያን በዘርፉ በጋራ ለመስራት የሚያስችላቸውን የሁለትዮሽ ውይይት በአዲስ አበባ አካሂደዋል። በሌላ ዜና የመገናኛ ብዙሃን ተልዕኮ ለሀገር ብሔራዊ ጥቅም ዘብ መቆም ሊሆን እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርበዋለች። የኢትዮጵያ የኒውክሌር ኢነርጂ ኮሚሽንና ጣሊያን በዘርፉ በጋራ ለመስራት የሚያስችላቸውን የሁለትዮሽ ውይይት በአዲስ አበባ አካሂደዋል። የኮሚሽኑ ኮሚሽነር ሳንዶካን ደበበ በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ ጋር ባደረጉት ውይይት የኒውክሌር ኢነርጂ በሀገሪቱ የኃይል አማራጮች ውስጥ ማካተት ያለውን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። በተለይም የኒውክሌር ኃይል አስተማማኝ የኤሌክትሪክ አቅርቦት በመስጠት ከፍተኛ ኃይል ለሚጠይቁ ኢንዱስትሪዎችና ለሀገሪቱ የኢንዱስትሪ ልማት ትልቅ ዕድል እንደሚፈጥር ተመላክቷል። አምባሳደር ሴም ፋብሪዝ በበኩላቸው
በበኩላቸው ጣሊያን በኒውክሌር ቴክኖሎጂ ምርምርና ልማት ያላትን የካበተ ታሪክና ልምድ ለኢትዮጵያ ለማካፈል ዝግጁ መሆኗን ገልጸዋል። ጣሊያን ዘርፉን ዳግም ወደ ኢነርጂ አማራጮቿ ለማስገባት እያጠናች ያለችበት ወቅት መሆኑን የጠቀሱት አምባሳደሩ ይህ የሁለቱ ሀገራት ፍላጎት ለጋራ ተጠቃሚነት ጠንካራ መሰረት እንደሚፈጥርም አመላክተዋል። የመገናኛ ብዙሃን ተልዕኮ ለሀገር ብሔራዊ ጥቅም ዘብ መቆም ሊሆን እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ገልጸዋል። በኢትዮጵያ የመገናኛ ብዙሃን ባለስልጣን አዘጋጅነት የሚዲያ ተቋማት ባለሙያዎችና አመራሮች የተሳተፉበት ሀገራዊ የሚዲያ ኮንፈረንስ እየተካሄደ ይገኛል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ በመድረኩ ላይ እንደገለጹት ባለፉት የለውጥ ዓመታት መንግስት በወሰዳቸው የፖሊሲና የህግ ማሻሻያዎች ሳቢያ የሚዲያ ተቋማት በአይነትና በቁጥር እንዲስፋፉ ተደርጓል። ይሁን እንጂ ከዲጂታል ሚዲያ መስፋፋት ጋር ተያይዞ የሚስተዋሉ የሙያ ስነ ምግባር ግድፈቶች በሀገር ሰላምና ደህንነት ላይ ስጋት እየደቀኑ መሆኑን ዳይሬክተሩ አሳስበዋል። በተለይም ኃላፊነት በማይሰማቸው ግለሰቦች የሚሰራጩ የሐሰት መረጃዎችና የጥላቻ ንግግሮች የሀገርን ብሔራዊ ጥቅም የሚጎዱ መሆናቸውን ጠቁመዋል። የመገናኛ ብዙሃን ተቋማት በሀገራዊ አጀንዳዎች ማለትም በታላቁ የህዳሴ ግድብ፣ በኢኮኖሚ እድገትና በሰላም ግንባታ ሂደት ውስጥ የላቀ ሚና ሊጫወቱ እንደሚገባ ጥሪ አቅርበዋል። በውይይት መድረኩ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረትን ጨምሮ የተለያዩ የሚዲያ ተቋማት የስራ ኃላፊዎችና የዘርፉ ተዋንያን ተገኝተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ኢትዮጵያ ባለፉት 60 ዓመታት በሰራችው ስራ ከ87 በላይ የጥበቃ ቦታዎች ባለቤት ሆናለች ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። 60 ዓመታት ለኢትዮጵያ የዱር ህይወት በሚል መሪ ሀሳብ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት በዓል የማስጀመሪያ መርሃ ግብር ተካሂዷል። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ በወቅቱ እንዳሉት ተቋሙ ባለፉት ዓመታት በሰራው ስራ በተፈጥሮ ጥበቃ መስክ ስኬት አስመዝግበዋል። የዱር ህይወት ጥበቃ ላይ የተሳተፉ ሬንጀሮችና የየአካባቢዎቹ ማህበረሰብ ያበረከቱት አስተዋጽኦ ከፍተኛ መሆኑንም አንስተዋል። የቱሪዝም ሚኒስትር ዴኤታ ስለሺ በቀለ በበኩላቸው የኢትዮጵያ ብርቅዬ እንስሳት የብሔራዊ ማንነታችን አካል ናቸው ብለዋል። ባለፉት ዓመታት በተሰሩ ስራዎች ኢትዮጵያ በተፈጥሮ ሀብት ብዝሃነት ከአፍሪካ ቀዳሚ ሆናለችም ነው ያሉት። ህገወጥ አደን፣ ህገወጥ የዱር እንስሳት ንግድ፣ የዓለም የአየር ንብረት ለውጥና ፋይናንስ ለዘርፉ ተግዳሮቶች መሆናቸውን ጠቅሰው ተግዳሮቶችን መፍታት የአንድ ጊዜ ስራ ብቻ ሳይሆን ሂደት የሚፈልግ መሆኑን ጠቁመዋል። ለዚህም ሁሉም ባለድርሻዎች በትብብር እንዲሰሩ ጥሪ ማቅረባቸውን የፋና ብሮድካስቲንግ ዘገባ አመላክቷል። የፋይዳ መታወቂያ ለወንጀል መከላከልና ምርመራ ስራዎች የላቀ ውጤታማነት አስተዋጽኦ እያበረከተ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። በፋይዳ መታወቂያ ዙሪያ ለፌዴራልና ክልል ፖሊስ አመራሮችና አባላት ግንዛቤ ማስጨበጫ መድረክ ተካሂዷል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት እንዳሉት ፋይዳ መታወቂያ ጸጥታና ደህንነትን ለማስጠበቅ የሚሰሩ ስራዎችን ውጤታማ ለማድረግ ትልቅ ሚና አለው። በተለይም የተለያዩ መታወቂያና ማንነትን በመጠቀም የሚፈጸሙ የወንጀል ድርጊቶችን በመከላከል በኩል ፋይዳው ከፍ ያለ መሆኑን ጠቅሰው ውስብስብና ድንበር ተሻጋሪ ወንጀሎችን በመቆጣጠር ላይም አይነተኛ ሚና እንዳለው አብራርተዋል። ስማርት ፖሊስ ስቴሽንን ጨምሮ ዘመናዊ የወንጀል መከላከል ስርዓት እየተዘረጋ መሆኑን ጠቁመው መሰል ስርዓቶችን ከፋይዳ ጋር በማስተሳሰር ለላቀ ውጤት እንደሚሰራም ተናግረዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዩዳሄ አሪያ ስላሴ በበኩላቸው ፋይዳ መታወቂያ የሰነድ ማጭበርበርን ለመከላከል አጋዥ መሆኑን አብራርተዋል። ፋይዳ ለህግ ማስከበርና ለወንጀል መከላከል ውጤታማነት ከፍተኛ አስተዋጽኦ እንዳለው ጠቁመው የዲጂታል መታወቂያ ስርዓቱን ሙሉ በሙሉ ተደራሽ ለማድረግ እየተሰራን ይገኛል ማለታቸውን ኢዜአ ዘግቧል። የአፍሪካ ህብረት ታንዛኒያን ለወጣቶች የሚሆን የአካባቢ ጥበቃና የአየር ንብረት ለውጥ ስልጠና ማዕከል አድርጋ መምረጡን ይፋ አደረገ። ውሳኔው ታንዛኒያ በክልላዊና ዓለም አቀፋዊ የአየር ንብረት ጥበቃ እንቅስቃሴዎች ላይ ያላትን ሚና ለማጠናከር ያለመ መሆኑ ተገልጿል። ምስጋና ኃይሉ በዝርዝር ያቀርበዋል። የአፍሪካ ህብረት ታንዛኒያ የአካባቢ ጥበቃና የአየር ንብረት ለውጥ የስልጠና ማዕከል አድርጎ መረጠም። የአፍሪካ ህብረት ታንዛኒያ ለወጣቶች የሚሆን የአካባቢ ጥበቃና የአየር ንብረት ለውጥ ስልጠና ማዕከል እንድትሆን መምረጡ ይህ ሀገሪቱ በክልላዊና ዓለም አቀፋዊ የአየር ንብረት ጥበቃ እንቅስቃሴዎች ላይ ያላትን ሚና ይበልጥ ያጠናክረዋል ተብሎ ይጠበቃል።
በምክትል ፕሬዝዳንት ጽህፈት ቤት የቋሚ ተጠሪ የሆኑት ሪቻርድ ሞየንጌ እንደገለጹት ውሳኔው የተላለፈው እንደ አውሮፓውያን አቆጣጠር በየካቲት 14 እና 15 በ2026 በአዲስ አበባ በተካሄደው 39ኛው የአፍሪካ ጉባኤ ላይ ነው። ጉዳዩ ግን ይፋ የተደረገው በዳር ኤስ ሰላም ቡጂያ በሚገኘው የአካባቢ ጥናትና ጥበቃም የአየር ንብረት ለውጥና ዘላቂ ልማት ኮሌጅ ለባለድርሻ አካላት በተዘጋጀ ልዩ የአፍጥር ስነ ስርዓት ላይ ነው። በአዲስ አበባ ጉባኤው ላይ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰንን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች መገኘታቸው የሚታወስ ነው። እንደ ሪቻርድ ሞየንጌ ከሆነም ማዕከሉ ወጣቶች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በጥልቅና እውቀት እንዲሁም ክህሎት የሚያገኙበትን እድል ከመፍጠርም በላይ ታንዛኒያ በዓለም አቀፍ የአየር ንብረት ውይይቶች ላይ የምታደርገውን ተሳትፎ በእጅጉ ያሰፋል። በተመሳይ መርሃ ግብርም ንግግር ያደረጉት የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም የአካባቢ ጥበቃ አምባሳደር ፈሪዳ አሚናም የአካባቢ ጥበቃና የአየር ንብረት ለውጥ ጉዳዮች በአሁኑ ወቅትም የዓለም አቀፍ መድረኮች ዋነኛ አጀንዳ መሆናቸውን ጠቁመዋል። አምባሳደሩ አክለውም ወጣቶች የሚፈጠሩትን የስራ ዕድሎች በአግባቡ እንዲጠቀሙና የአካባቢ ጥበቃ ስራዎችን በማህበረሰቡ ውስጥ አዎንታዊ ለውጥ ማምጣት እንዲችሉ ከመንግስት ጋር በቅርበት እንዲሰሩ ጥሪ አቅርበዋል። በርካታ የዓለም ሀገራት ለድንገተኛ ጊዜ ካስቀመጧቸው ክምችታቸው ነዳጅ ለመልቀቅ ቢስማሙም የዓለም የነዳጅ ዋጋ አሁንም ማሻቀቡን ቀጥሏል ተባለ። ከመካከለኛው ምስራቅ በሚወጣው የኃይል ምንጭ ላይ ጥገኛ የሆኑ ብዙ የእስያ ሀገራት በተለይ ከባድ ጉዳት ደርሶባቸዋል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ ያለው። ዓለም አቀፍ ኢነርጂ ኤጀንሲ 32ቱ አባላቱ ከክምችታቸው 400 ሚሊዮን በርሜል ነዳጅ እንደሚለቁ ቢናገሩም አንድ በርሜል ብሬት ድፍድን ነዳጅ በኤስያ ገበያ 9 በመቶ ጭማሪ በማሳየት $100 ተሽጧል። ረቡዕ ዕለት ኢራን በሆርሙዝ የባህር ወሽመጥ ውስጥ በመርከቦች ላይ የምታደርሰው ጥቃት እየተባባሰ በመምጣቱም የነዳጅ ዘይት በበርሜል $200 ሊደርስ እንደሚችል አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ከአሜሪካ ከእስራኤል ወይም ከአጋሮቻቸው ጋር የተገናኘ ማንኛውም መርከብ ኢላማ ይሆናል ሲሉ ተናግረዋል። የነዳጅ ዘይት ዋጋ በሰው ሰራሽ መንገድ መቀነስ አትችሉም፣ ነዳጅ በበርሜል $200 እንደሚደርስ ጠብቁ ሲሉ ቃል አቀባዩ ተናግረዋል። የነዳጅ ዋጋ የሚወሰነው በክልሉ ደህንነት ላይ ነው እና እናንተ ለቀጠናው ዋነኛ የጸጥታ ችግር ምንጮች ናችሁ ሲሉም ተደምጧል። በዚህ ጠባብ በሆነው የሆርሙዝ ወሽመጥ የዓለም 1/5 ነዳጅ ስለሚጓዝበት ለዓለም ምጣኔ ሀብትም ወሳኝ እንደሆነ ይታወቃል። የዓለም አቀፍ ኢነርጂ ኤጀንሲ አባላት ከዓለም አቀፍ የኃይል ምርትና ፍጆታ 2/3ኛውን ይወክላሉ። አባል ሀገራቱ የለቀቁትን የመጠባበቂያ ክምችትም ከዚህ ቀደም ሩሲያ ዩክሬንን በወረረችበት ወቅት ኤጀንሲው ለዓለም ገበያ ከለቀቀው በእጥፍ የሚበልጥ ነው። የአይኤ ውሳኔም በታሪክ መልኩ ጉልህ ቢሆንም ጊዜያዊ ማስተንፈሻ ብቻ ሲሉ ነው የሲንጋፖር የቴክኖሎጂ ተቋም ባልደረባ ማርቲን ማ ተናግረዋል። የነዳጅ ዋጋ በአቅርቦቶች ላይ ስጋት እስካለ ድረስ ዋጋው እንደጨመረ ይቀጥላል። የቅርብ ጊዜ ጭማሪ ደግሞ ነጋዴዎች አሁንም ለረጅም ጊዜ የሚቆይ አለመረጋጋት ሊኖር እንደሚችል እንደሚጠብቁ ይጠቁማሉ ሲሉ አክለዋል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ወዲህ የዓለም የነዳጅ ዋጋ በከፍተኛ ደረጃ አለመረጋጋት አሳይቷል። የብሬት ድፍድፍ ነዳጅ በዚህ ሳምንት መጀመሪያ ላይ በበርሜል $120 ደርሶ ነበረ። ይህም በዓለም ዙሪያ የነዳጅ ዋጋ እንዲጨምር አድርጓል። የአሜሪካ አውቶሞቢል ማህበር እንዳስታወቀው ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በጋሎን $3.50 በላይ ጨምሯል። ከመካከለኛው ምስራቅ በሚመጣ የኃይል ምንጭ ላይ ጥገኛ የሆኑት ብዙ የእስያ ሀገራት በተለይ ከባድ ጉዳት ደርሶባቸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ